ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ? አሚኮ ሰሞኑኛ ዝግጅቱን አጠናቆ ወደ እናንተ ለማድረስ ያሰባቸው መረጃዎች ይዘው በሰዓቱ ተገኝቷል። ማህደር ብርሌውና ዘመኑ ታደለ ከሰዓቱ የስርጭት ባለሙያዎች ጋር ቆይታ ሊያደርግ ዝግጅቱን ጀምሯል። አብራችሁን ስለምትቆዩ ከወዲሁ እናመሰግናችኋለን። በዛሬው ቆይታችን የተወደዳችሁ ተመልካቾቻችን የተለያዩ ጉዳዮችን እያነሳን ነው ከማህደር ጋር ቆይታ የምናደርገው። እንግዲህ ማህደር ወደ 3 የሚሆኑ ጉዳዮችን ይዘናል። ከሀገር ውስጥም ከውጭም ጉዳዮችን ይዘናል። አዎ በቀዳሚነት እንግዲህ ከሰሞኑ በምክትል ጠቅላይ ሚኒስትሩ የተመራ ልዑክ በሰሜን ሸዋ እንዲሁም በደብረ ብርሃን ከተማ የተለያዩ አምራች ኢንዱስትሪዎችን መጎብኘቱን መነሻ አድርገን ከዚህ ጋር ተያያዥ የሆኑ ጉዳዮችንም እያነሳን ቆይታ እናደርጋለን። በሁለተኛነት የምናነሳው ጉዳይ ማለት ነው በሁለተኛነት ደግሞ እንግዲህ የዓለም የአየር ንብረት ለውጥ ጉባኤ በብራዚል እየተካሄደ ነው የሚገኘው። ይህ ጉባኤ እንግዲህ የተለያዩ የአየር ንብረት ለውጥ ጉዳዮችን ያነሳ ነው። በዚህ ጉባኤ ላይ ኢትዮጵያን የሚመለከቱ ጉዳዮችም አሉ። ወደ ኋላ ላይ በዝርዝር የምንመለከተው ይሆናል። ከውጭ ደግሞ ስንሄድ ከሰሞኑ ዓለም አቀፍ ጉዳይ ከሆኑ ነገሮች መካከል በቀዳሚነት የዓለም የመገናኛ ብዙሃን ትኩረትን የሳበው የአሜሪካና የቬኔዙዌላ በሁለቱ ሀገራት መካከል ያለው ውጥረት በውጭ ጉዳያችን የምናነሳው ጉዳይ ይሆናል ማለት ነው። እንግዲህ ተከብራችሁ ተመልካቾቻችን አብራችሁን ስለምትቆዩ እናመሰግናችኋለን። ቆይታችን ተጀምሯል። ወደ ቀዳሚ ጉዳያችን ነው የምናልፈው። ቀደም ሲል መግቢያችን ላይ እንዳነሳ ነው በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራ የልዑካን ቡድን በአማራ ክልል ሰሜን ሸዋ ዞን እና ደብረ ብርሃን ከተማ አካባቢ ያሉ ኢንዱስትሪዎችን ጉብኝት እንደዚሁም የምርቃት ፕሮግራሞችንም አካሂዷል። ይህንን የተመለከተ ነው የሚሆነው የመጀመሪያው ጉዳያችን። እንግዲህ በዚህ ጉዳያችን በተለይ ደግሞ በተለይ በየአካባቢው በሀገሪቱ እንዲሁም ደግሞ በአማራ ክልል የተለያዩ አምራች ኢንዱስትሪዎች እንዲገነቡ መነሻ የሆነውን የኢትዮጵያ ታምርት ጉዳይን እንድናነሳ ነው ምክንያቱም ይሆነን ማለት ነው። እንግዲህ ከሰሞኑ በግንባታ ላይ ያሉ በማምረት ላይ ያሉ ኢንዱስትሪዎች እንዲሁም የማምረት ሁኔታቸው ምን ይመስላል የሚለውን የጎበኙበት እንዲሁም አንድ ትልቅ ፋብሪካ የመረቁበት ጉብኝት ነው የጉብኝት የነበረው ማለት ነው። ይሄን ጉዳይ በተለያየ ጊዜ በዜናዎቻችን በዜና ወጃችን ለተመልካቾቻችን አድርሰናል። ነገር ግን አሁን የኢንዱስትሪያላይዜሽን መስፋፋት እንዲሁም ደግሞ መንግስት ለዚህ ዘርፍ የሰጠው ትኩረት ምን ይመስላልና ምን አይነት ፋይዳዎች አሉት የሚለው ነው ማለት ነው በዚህ ዝግጅታችን በዋናነት የምናነሳው። እንግዲህ ከኢንዱስትሪ በአሁኑ ሰዓት የሀገሪቱ ቁልፍ የኢኮኖሚ ምሰሶች መካከል አንዱ ነው። በሀገሪቱ ላይ ያለው የጂዲፒ ድርሻም አሁን ኢንዱስትሪው ያደገ ነው የሚገኘው። ድርሻውን ማሳደግ በልዩ ሁኔታ ትኩረት ተሰጥቶት እየተሰራ ያለበት እንደሆነ ይታወቃል። ለዚህም ነው ኢትዮጵያ ታምርት ኢትዮጵያ ተሸምት የሚሉ ንቅናቄዎች በየአመቱ እየተካሄዱ የኢንዱስትሪ ዘርፉ እንዲነቃቃ ሀገሪቱ ከውጭ የምታስገባቸውን ምርቶች ወደ ውጭ የምታስወጣቸውን ምርቶች እሴት እየጨመሩ እንዲካሄዱ የኢንዱስትሪው በተለያዩ አካባቢዎች ያሉ እንቅስቃሴዎች በስፋት እንዲከናወኑ አቅጣጫ ተይዞ እየተሰራ ያለው። ስለዚህ የሰሞንኛው ጉብኝትም የዚህ አካል ነው ማለት እንችላለን። እንግዲህ ኢትዮጵያ ታምርት እኛም እንሸምት ከንቅናቄው ይፋ ከተደረገ አመታትን ያስቆጠረ ከመጀመሪያ ኢትዮጵያ ታምርት ንቅናቄ ነበረ። በኋላ እኛም እንሸምት የሚል ሐሳብ ተጨምሮበት በስፋት እየተሰራ ያለ ጉዳይ ነው። እንግዲህ በተለይ ወደ ኢንዱስትሪያላይዜሽን የሚደረገው ወይም ወደ ኢንዱስትሪ መር የሚደረገውን የኢኮኖሚ ዘርፍ መዋቅራዊ ለማድረግ ከሚሰሩ ስራዎች መካከል አንዱ ነው ይሄ ማለት ነው። በተለያየ አካባቢ በተለያዩ ጊዜያት ግብአቶች አሉ። ነገር ግን ይሄንን የሚያመርቱ ፋብሪካዎች ስለሌሉ ብዙ ጊዜ ኢትዮጵያ ግብአት ነው ወደ ውጭ የምትልከው አይደል? ወደ ውጭ መላኳ ግብአት የኢንዱስትሪ ግብአት የሚሆን ነገር ወደ ውጭ መላኳ ባልከፋ፣ ነገር ግን ያ ግብአት ተመርቶ ሲመለስ የምትገዛበት መንገድ ዋነኛው የኢኮኖሚ አቅሟን በጣም የሚፈትን ነገር ነው። አብዛኞቹ እንደውም የዜጎች የዕለት ከዕለት ፍላጎቶች ጭምር ናቸው ማለት ነው። ይሄ ማለት እንግዲህ አንድ ሀገር ከፍተኛ እንዲሁም በየጊዜውና በየዕለቱ ምናልባትም ማቆም ወይም ደግሞ መቀየር መተካት በማትችልበት ደረጃ ወጪን የሚጠይቃት ጉዳይ ነው የሚሆነው ማለት ነውና ከመጀመሪያ ግብአቶችን እንዲያሟሉ የሚያስችሉ ምርቶች ላይ መሰረት አድርጎ መስራት እነዛ ምርቶች ወደ ግብአትነት ወይም ደግሞ ግብአት አድርገው ተጠቅሞ ለህዝብ ወደ ምርትነት የሚቀይሩ ኢንዱስትሪዎችን መገንባት ከዛም ደግሞ ኢንዱስትሪዎች በዘርፉ የሚኖረውን ትስስር አጠናክረው ምርታማነታቸውን መጨመር የሚያመርቱት ምርት ጥራት ላይ የተመሰረተ እንዲሆን ማስቻል እና የገበያ ትስስርን መፍጠር መንግስት በትኩረት የሚሰራበት ጉዳይ መሆኑን በተደጋጋሚ ያነሳል። ከኢንዱስትሪዎች ጋር ተያይዞ በዋነኛነት አሁን የተተገበረ ያለው ስትራቴጂ የጥሬቃውን መላክ ብቻ ሳይሆን ኢትዮጵያ ውስጥ ያለው ጥሬቃ ምንድነው ያለው ጸጋ የሚለውን መለየት በልዩ ትኩረት እየተሰራ ነው። አሁን
ለምሳሌ በቆሎ ወይም ሌሎች የእንጨት ምርቶችን ኤክስፖርት የሚደረጉ ሌሎችንም የጥራጥሬም ሰብሎችን በተመለከተ እነዚህ ሰብሎች አንቺም ቀደም ብለሽ እንዳነሳሹ በሚሸጡበት ዋጋ አይደለም ተመልሰው እሴት ተጨምሮባቸው የሚገዙት። ስለዚህ ይህን ለመቀነስ በሚል በየአካባቢው ምን ጸጋ አለ የሚለው በልዩ ትኩረት እየሰራ ነው። ወደ አማራ ክልልም ስናመጣው ለምሳሌ በ25 ዓመት አሻጋሪ እቅዱ አንዱ የተመላከተው ኢንዱስትሪዎች የየአካባቢዎችን ጸጋ መሰረት አድርገው እንዲቋቋሙ እንዲስፋፉ ማድረግ ነው። በዛ አካባቢ ምን ጸጋ አለ፣ ምንን ጥሬ ዕቃ መጠቀም ይችላል የሚል ነውና አሁን እሱ ነው እየተተገበረ ያለው። በሰሞኑም ጉብኝት ላይ ስንመለከተው የነበረው አብዛኞችን ጥሬ ዕቃ ኢትዮጵያ ውስጥ የሚጠቀሙ ናቸው። በጣም አስፈላጊ የሆኑ ሌሎች የኬሚካል ጉዳዮች ብቻ ወደዚህ ወደ ሀገር ገብተው እሴት እንዲጨምሩ ለማድረግ ብቻ የታለመ ስራ ነው እየተሰራ ያለው። ኢንዱስትሪዎቹ ከሴት ከምናምን ብቻ ሳይሆን እየተስፋፉ በሄዱ ቁጥር ከፍ ያለ የስራ ዕድል የሚፈጥሩ ናቸው። ኢኮኖሚያዊ ሚናቸው አሁን ባለፈው አመት ኢንዱስትሪው 13% አድጓልና ይሄ እድገት አብሮ የሚሄደው በዛው ውስጥ መሰረተ ልማት አለ፣ በዛው ስራ ዕድል አለ፣ የሚፈጠር ስራ ዕድልና ኢኮኖሚው ላይ የሚኖረው ሚናም ከፍ ያለ ነው የሚሆነው። ያው በአማራ ክልልም በርካታ አምራች ኢንዱስትሪዎች ተመርቀው ስራ ጀምረዋል። ከነዚህ መካከል ለምሳሌ የለሚ ሲሚንቶ ፋብሪካ በርካታ የህዝብ ችግር የሆነ ከግለሰብ እስከ በሀገር ደረጃ ትልቅ ፈተና የሆነ ነገርን መፍታት የቻለ ለክልሉ የሲሚንቶ ፍላጎት አቅርቦት በጣም ከፍተኛ እፎይታን የሰጠ ፕሮጀክት ነው የተጠናቀቀው። እንግዲህ ለሲሚንቶ ምርቱ ግብአት የሚሆን ነገር በክልሉ በአገሪቱ ያለ ነገር ግን ከፍተኛ መዋዕለ ንዋይን የሚጠይቅ ዘርፍ ሆኖ ሳለ እያንዳንዱ ነገር ምናልባትም ከተለያዩ አካባቢዎች ብቻ ሳይሆን ግብአቶችም ከውጭም የሚመጡበት ዘርፍ ነው የነበረው። ይሄ ነገር አሁን ግዢ ላይ ወይም ደግሞ የሚፈልገው መዋዕለ ንዋይ ላይ ብቻ እንደ ፈተና ገልጸ የምታልፈው ነገር አይደለም። በተለያየ ጊዜ ለምሳሌ የመንግስት የልማት ፕሮጀክቶች ለምን አልተጠናቀቁም ሲባል ከችግሮች መካከል አንዱ ይሄ ሆኖ ሲሚንቶና ሌሎች የግንባታ መሳሪያዎች ሆነው ይነሳሉ። ግለሰቦች የሆነ ነገር ለማጠናቀቅ በጣም ፈታኝ ሲሆንባቸው ሌሎች ኢቭን ለኢንቨስትመንት ላይ በክልሉ የኢንቨስትመንት ፈቃድን ወስደው የግንባታ ሂደት ላይ እንደሁ የግብአት ችግር አቅርቦት የሌለ መሆኑን በተደጋጋሚ ያነሱታል ማለት ነውና በግለሰቦች ግንባታዎች በመንግስት የተለያዩ ፕሮጀክቶች ላይ ይህ የሲሚንቶ ፋብሪካ መከፈቱ ትልቅ ግብአት ነው። እንደዚህ አይነት ነገሮች ከግለሰብ እስከ ሀገር ደረጃ ከፍተኛ ሚና አላቸው ማለት ነው። አዎ በኢንቨስትመንቱ ላይ የሚሰማሩ በተለይ አምራች አካባቢ ያለው ይሄ ለኢንዱስትሪ ቦታ ከወሰዱ በኋላ አጥሮ የማቆየት ልምምድ አለ። አሁን ባሳለፍነው አመት በአማራ ክልል ከ2000 በላይ ባለሀብቶች ፍቃድ ተሰጧቸው ወደ ስራ እንዲገቡ ተደርጓል። እንዲህ ያሉ ለባለሀብቶች ፍቃድ የመስጠት ልምምዶች አሉ። ነገር ግን ከዚህ በተሻገረ መንገድ መሬት ላይ ወርዶ መሰረተ ልማቶች ተሟልቶላቸው የመብራት የመንገድ መሰረተ ልማቶች ተሟልቶላቸው ሰሞኑን ጉብኝቱ ላይ ስናየው እንደነበረ ቶሎ ተጠናቀው የታለመላቸውን ዓላማ የታለመላቸውን ግብ እንዲመቱ በሚያደርግ መንገድ መስራት ያስፈልጋል የሚለው ደግሞ የሚጠበቅ ነው። ያው እንደዚህ አይነት ነገሮች ምናልባት እድሉ ከተሰጠ አሁን ብዙ ጊዜ መንግስት ትኩረት ነው የሚለው ብቻውን ይሄን ነገር ውጤታማ ሊያደርገው አይችልም። እንደ ሀገር በሚኒስትር ደረጃ እንዲሁም በክልሎች በቢሮ ደረጃ የሚቋቋሙ እንዲሁም ወረድ ሲል መዋቅራዊ አሰራር አላቸውና የሁሉንም የጋራ ስሜት የሚፈልጉ ነው የሚሆኑት ማለት ነው። ፕሮጀክቶች ይመጣሉ ወይም ደግሞ አምራች ኢንዱስትሪዎችን የሚያቋቁሙ ለምሳሌ የግል ባለሀብቶች ይመጣሉ። እውን እንዲያደርጉ ወጪ ምርቶችን የኤክስፖርት ምርቶችን ማቅረብ የሚችሉ የሀገር ኢኮኖሚን የሚደግፉ እንዲሁም በጣም በርካታ መዋዕለ ንዋይ የሚፈስባቸውን የግለሰቦች እንዲሁም አጠቃላይ የህዝብ ፍላጎቶችን ግብአት የሚያመርቱ የተለያዩ የስራ ዕድሎችን መፍጠር የሚችሉ ለሌሎች የስራ ዕድል የተፈጠረላቸው ለጊዜው ህይወታቸውን ለመደጎም ብቻ ሳይሆን በዛ ሂደት ውስጥ በመጥቀጠር ሂደት ውስጥ የሚማራቸው በርካታ ነገሮች አሉ። እንደዛ አይነት ነገሮችን ሁሉ እድል እንዲፈጥሩ ግን በተለይ በመንግስት መዋቅር ውስጥ ያሉ ተቋማት በቅንነት ችግሮችን መፍታት መቻል አለባቸው። የኢትዮጵያ ታምርት ንቅናቄ አንደኛው ከመጀመሪያ እንደውም ንቅናቄው ተግባራዊ ሲደረግ አሰራሮችን አሳሪ የሆኑ ከዚህ በፊት የመልካም አስተዳደር ችግር የነበሩ አሰራሮችን መፈተሽ የተለያዩ መሻሻል ያለባቸውን ነገሮች ማሻሻል አዳዲስ መመሪያዎችን ማውጣት ነበር አንደኛው ዓላማው ማለት ነውና አጠቃላይ የምግብ ሉዓላዊነትን የብሔራዊ ጥቅም ጉዳይ
በምግብ ራስ መቻል ማለት ደግሞ የምግብ ሉዓላዊነት ጉዳይ ማለት ከግለሰብ ፍላጎት በላይ ነውና ይሄን ታሳቢ አድርጎ ሁሉም የመንግስት መዋቅሮች እዚህ ላይ መስራት አለባቸው ብለን እናስባለን። አዎ የኢንዱስትሪን በተመለከተ እንግዲህ ጉብኝቱ ላይ ሲነሳም የነበረው የቴክኖሎጂ ሽግግሩም ጭምር አብሮ ሲነሳ የነበረ ነው። እሱም መሰረታዊ ነገር ነው። ከዚያም ባሻገር አሁን ኢትዮጵያ ታምርት ኢትዮጵያ ተሸምት የሚባለው ንቅናቄ ሲደረግ የስታንዳርዱ አብሮ ነው። የጥራት ሁኔታዎቹ ዓለም አቀፍ ስታንዳርድ ዘርፉ በራሱ ከሌሎች ሀገራትም ከሌሎች ዘርፎች ጋርም ተወዳዳሪ እንዲሆን ይፈልጋልና የጥራት ስታንዳርዱም ጭምር ዓለም አቀፍ ደረጃዎችን የጠበቁ እንዲሆኑ በሌላው የዓለም አቀፍ ገበያም ጭምር ተወዳዳሪ የሆኑ ምርቶችን ኢንዱስትሪዎች እንዲያመርቱ ነው የሚደረገውና ማህደር ይህንን በተመለከተ ጉብኝቱ ላይ የነበሩ የስራ ኃላፊዎች ያደረጓቸው ንግግሮች አሉ። እሱን በተወሰነ መንገድ ሰምተን ተመልሰን እንገናኛለን። አብራችሁን ቆዩ። በጉብኝታችን ያየናቸው በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ዞን እና በደብረ ብርሃን ከተማ ያየናቸውን ኢንዱስትሪዎች በተመለከተ እንደ ሀገር በኢትዮጵያ ታምርት ንቅናቄ የጀመርናቸው ስራዎች ምን ያህል ተስፋ ሰጪ እንደሆኑ በትንሽ ፊገር አስደግፌ ለማንሳት ወዳለሁ። ከለውጥ በፊት ደብረ ብርሃን ከተማና ሰሜን ሸዋን አጠቃላይ ጨምሮ በማምረት ላይ የነበሩ አጠቃላይ ኢንዱስትሪዎች ብዛት 18 ብቻ ነው የነበሩት። ዛሬ በደብረ ብርሃን ከተማ ብቻ መካከለኛና ከፍተኛ ኢንዱስትሪዎች 105 ናቸው። በሰሜን ሸዋ ዞን 87 ናቸው። ይሄ በየአመቱ በአማካኝ 24 መካከለኛና ከፍተኛ ኢንዱስትሪዎች ወደ ማምረት እየገቡ እንደሆነ ያሳያል። ምን ማለት ነው? እስከ 2010 ድረስ 18 ፋብሪካ ብቻ የሚሰራበት ቀጠና አሁን በየአመቱ 24 መካከለኛና ከፍተኛ ኢንዱስትሪ ወደ ማምረት ገብቷል ማለት በክልል ውስጥ የተቀጣጠለውን የኢንዱስትሪ አብዮት የሚያሳይ ነው ማለት ነው። ክልላችን በርካታ ጸጋዎች ያሉት ክልል ነው። በተለይም ደግሞ በአምራች ዘርፉ እምቅ አቅም ያለው ሰፊ የግብርና ምርት የሚመረትበት በማዕድን ሀብትም እንደዚሁ የበለጸገ ክልል ነው። ሌሎች እንደሚሉት ሳይሆን በተግባርም በጥናትም እንደተረጋገጠው ከፍተኛ ሀብት ያለው ክልል ነው። በተለይም ደግሞ በተወሰነ ስልጠና ቢሰጥ ያሳሰብ ከፍታን ሊያመጣ የሚያስችል ያመለካከት ግንባታ ስራ ቢሰራለት ጉልበቱን ተጠቅሞ ሌላውንም ሊጠቅም የሚችል ሰፊ ጉልበት ያለው የወጣት ክልልም ነው። ይህን ለማልማት ምቹ ሁኔታዎች አሉ በሀገራችን። ሰሞኑንም እንደከረምንበት እንደሰነበትንበት ግልጽ የፖሊሲ አቅጣጫ እና እንደዚሁም ይሄን ብቻ ሳይሆን የረጅምና የመካከለኛ ጊዜ እቅድ እና አቅጣጫዎችም ላይ በግልጽ የተቀመጡበት በመሆኑ የግል ባለሀብቱን አስተባብረን እና አቅም ፈጥረን ጸጋችንን በመጠቀም እጅግ ወሳኝ ወደ ሆነ ምዕራፍ የምንሸጋገርበትም ነው። ብዙ ፋብሪካዎችን አይተናል። ያየነው በጣም ጥሩ ነገር ምንድነው? አካባቢው ሰላማዊ ነው። በጣም ጥሩ እንቅስቃሴ እየተደረገበት ያለ ነው። ለወጣቶች የስራ እድል እየተፈጠረ ነው። ከተማው እየተነቃቃ ነው። የክልሉ መንግስትም የፌደራል መንግስትም የሚቀሩ መሰረተ ልማቶችን እያሟላ ይሄ ልማት የበለጠ እንዲቀጥል የበለጠ የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ስራዎችን ያየንበት ነው። ከምንም በላይ ደግሞ ጥሬ ዕቃን ወደ ውጭ ከመላክ በቆሎን ወደ ውጭ ከመላክ ሰሊጥን ወደ ውጭ ከመላክ እና ሌሎች የቅባት እህሎችንም ወደ ውጭ ከመላክ ይልቅ እንደዚህ እሴት ጨምሮ ከውጭ የሚመጣውንም ማስቀረት በዚያ ላይ ደግሞ ወደ ውጭም መላክ የሚያስችል አቅም እየተገነባ እንደሆነ ያየነው። ይሄ በጣም ደስ የሚል ውሎ ነበር የነበረ። ተመልሰናል። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት የሰሞንኛ ዝግጅታችን ነው። እንግዲህ ቀደም ብለው ምክትል ጠቅላይ ሚኒስትሩ የአማራ ክልል ርዕሰ መስተዳድር አረጋ ከበደ እንዲሁም ደግሞ የኢንዱስትሪ ሚኒስትሩ ያነሱት ሀሳብ አጠቃላይ ሀገሪቱ ለአምራች ኢንዱስትሪዎች የሰጠችውን ትኩረት እንዲሁም ደግሞ አንድ ፋብሪካ ለመመረቅ በተገኙበት ወቅት ያስተላልፉት መልእክት ነበርና ይሄ ፋብሪካ ደግሞ የበቆሎ ማቀነባበሪያ እንዲሁም ደግሞ የምግብ እንዲሁም የእንስሳት ምግቦችን የሚያመርት ፋብሪካ ነውና ከዚህ ጋር አያይዘን ምግብን ማቅረብ በተለይ የተመጣጠነ ምግብ ወይም ደግሞ አልሚ ምግቦችን ለህዝብ ከማድረስ አንፃር እንዲሁም
ከክልሉ አሻጋሪ እቅድ ጋርም ተያይዞ ይሄ አንደኛው ትኩረቱ ስለሆነ ይሄን ማየት እንችላለን ብዬ አስባለሁ። አዎ በአምራች ኢንዱስትሪዎች በዋነኛነት እንዲሰሩ ከሚፈለገው አንዱ እንደዚህ ያሉ ፋብሪካዎችን ነው። ተያያዥ የሆኑ ፋብሪካዎችን እንደ አልሚ ምግቦችን የሚያመርቱ ፋብሪካዎች እንዲበረታቱ ይፈልጋል። በ25 ዓመቱ የክልሉ አሻጋሪ እቅድም በግልጽ የተመላከተ ነውና ኢንዱስትሪዎች አካባቢያቸው ተለይቶ ሊያመርቱ የሚችሉት ጸጋ ተለይቶ ሲሰሩ አንደኛው ይሄ ነው። ምን አልሚ ምግብ የት አካባቢ ሊመረት ይችላል የሚል በግልጽ ተመላክቶ ነው ያለው። አሁን አልሚ ምግብ አማራ ክልል ያሉ ብዙ ጥሬ እቃዎች በሀገር አቀፍ ደረጃ ኤክስፖርት ተደርገው ይወጣሉ። ወደ ሩዋንዳ የሚሄዱበታል። አሁን ሩዋንዳ ከዚህ ከአማራ ክልል ጨምሮ ከኢትዮጵያ የምትወስዳቸው ጥሬ ምርቶች አሉ። ነገር ግን እሷ በዋነኛነት አልሚ ምግቦችን የሚያቀነባብሩ ፋብሪካዎችን አቋቁማ እንደገና መልሳ ለረጅ ድርጅቶችም ለኢትዮጵያ መልሳ የምትሸጥ ሀገር ነችና እንዲህ ያለው ተሞክሮ እንዲቀር ነው እንደዚህ ያሉ የፋብሪካዎች እንዲስፋፉ እንዲጠናከሩ የሚፈልገው። አዎ አንደኛው የበለጸጉ ወይም ደግሞ ሰው የሚያስፈልገውን ንጥረ ምግብ የሚያገኝባቸውን እድሎች መፍጠር ነው። ሁለተኛው ብዙ ጊዜ ለምሳሌ ሱቅ ላይ ከምናገኛቸው ምግቦች ጋር ተያይዞ ከሚነሱ ስጋቶች ውስጥ አንዱ የቆይታ ጊዜ ነው አይደለ? ወይ ሱቅ ከመጣ በኋላ ያለ ቴብል ላይፍ ካለ በለዛ ደግሞ ከውጭ በሚገቡበት ጊዜ በተለያዩ ለህዝብ የመቅረብ ሂደቶች ውስጥ የሚኖረው ጊዜ ነው። እንደዚህ አይነት ጊዜዎችን ምናልባትም ማስቀረት የሚችልም ሊሆን ይችላል ማለት ነው። ፋብሪካው በአካባቢ ካለ ፋብሪካው በሀገሪቱ ውስጥ ካለ ወይም በክልሉ ውስጥ ካለ ለህዝብ የሚያደርስ ጊዜውን የሚያሳጥር ነው የሚሆነው ማለት ነው። ስለዚህ አንደኛ በወቅቱ ምግቦች በወቅቱ በተመረቱበት ጊዜ የቆይታ ጊዜያቸው ስጋት ውስጥ ሳይገባ ለህዝብ የሚደርስበትን እድል ይፈጠራል ማለት ነው። ሌላው ባለፈው ከዶክተር ደመቀ ቦሩ ጋር በነበረን ቆይታ በተለይ ደግሞ ከአማራ ክልል አሻጋሪ እቅድ ጋር ተያይዞ በማዘጋጀት ሂደት አሁንም ተግባራዊ እንዲሆን በሚደረጉ ሂደቶች ላይ ከፍተኛ ሚና የነበራቸው ያላቸው ሰው ናቸውና ከዚህ በኋላ ባለሀብቶችን በከዚህ በፊት ይመጣሉ። ብዙ ጊዜ በካምፔኖች ይባላል ኑ ወደ ክልላችን፣ ኑ ወደ ሀገራችን፣ ኑ ወደ ዞናችን ብዙ ጊዜ ጥሪዎች ይደረጋሉ። ነገር ግን እነዚህ ሰዎች ሲሄዱ ትሪት የሚደረጉበት መንገድ ወይም ደግሞ በምን ደረጃ ነው እነዚህ ሰዎች በፍጥነት ወደ ስራ እንዲገቡ የሚደረገው ሲባል ግን ብዙ ጊዜ ከባለሀብቶችም ቅሬታዎችን ነው የምንሰማው ማለት ነው። ከዚህ በፊት እንደነበረው ባለሀብቶች መጣው እኛን የሚያናግሩን ሳይሆን እኛ ባለሀብቶችን ሄደን አግኝተን በእንደዚህ አይነት ስራዎች በልማት ስራዎች ላይ የአሻጋሪ እቅዱ መደገፍ በሚችሉበት ህዝባችንን በሚጠቅሙበት ስራዎች ላይ እኛ ሄደን ነው እነሱን የምናገኘው እያሉ ነበረ። አዎ ይሄ ከመደበኛ ከሚባለው ከቢሮክራሲው አሰራር ወጣ ባለ መንገድ የኢንዱስትሪ ዘርፉን በልዩ ሁኔታ መመልከት ያስፈልጋል የሚለው በልዩ መንገድ ነው። ከዛ ባሻገር ግን አሁን ስለ ጥሬ ዕቃ ስናነሳ መሰረታዊ ነገሩ ያለው አርሶ አደሩ አምራቹ አካባቢ ነውና አምራቹም አርሶ አደሩም ከለታዊ ፍጆታ በዘለለ በአብዛኞቹ አሁን የኢትዮጵያ ኢንዱስትሪዎች መሰረታዊ ጥሬ ዕቃ የሚመረተው ግብርናው ዘርፍ አካባቢ ነውና አምራቾቹም ጭምር የሚጠቀሙ ከለታዊ ፍጆታ በዘለለ መንገድ ኢኮኖሚያቸው የሚደጉበት መንገድ ትስስርም በመፍጠር ከባለሀብቶች ጋርም በጋራ እሴት የሚጨምሩ ኢንዱስትሪዎችን እንዲገነቡ የሚደረግበት መንገድ ወደፊት በሚሰራ እንደሆነ በአሻጋሪ እቅዱ ላይ ተመላክቷል። ያው አምራቾች በቀጥታ ለኢንዱስትሪ ግብአቱ ማቅረብ የሚችሉበትን ወይም ደግሞ ይሄን ሰንሰለት በጣም የሚያጥርበትን መንገድ ማመቻቸት አንደኛው ነው። ብዙ ጊዜ አምራቹ ሳይሆን በመካከል ያለው ደላላ የሚጠቀምበት ከዛም ደግሞ አምራቹ ምርቱን በርካሽ ሸጦ ግን ደግሞ የሚፈልገውን ነገር በውድ የሚገዛበት አሰራር ነው የነበረውና እንደዚህ አይነት አምራች ኢንዱስትሪዎች ከፍተኛ ሚና ይኖራቸዋል አለን። ካለን ጊዜ አንፃር ወደ ሁለተኛው ጉዳያችን ብናልፍ መልካም ነው። ሁለተኛው ጉዳያችን እንግዲህ የአየር ንብረት ለውጥ ጉባኤን የሚመለከት ነው። የተባበሩት መንግስታት ድርጅት የሚያስተባብረው የአየር ንብረት ለውጥ ጉባኤ ኮፕ 30 የሚባለው ዘንድሮ በብራዚል አስተናጋጅነት አማዞን ጫካ ውስጥ በምትገኘው ቤለም በተባለችው ከተማ እየተካሄደ ነው ያለው። አዎ እንግዲህ ኮፕ 30 ከዚህ በፊት እንደነበረው የተለያዩ የተግባር እቅዶች የሚዘጋጁበት ወይም ደግሞ የተለያዩ ቃል ኪዳኖች የሚደረሱበት ወይም ስምምነቶች የሚፈረሙበት ሳይሆን ከዚህ በፊት በተለያዩ ጉባኤዎች የተደረሱ ስምምነቶች የተገቡ ቃሎች ወደ ተግባር የሚዘጋጁበት ወይም ደግሞ የሚከወኑበት ሁኔታ ላይ የሚመክር ቆይታ ነው እያደረገ ያለው ተብሏል።
እንግዲህ ካሁን በፊት በነበሩ ጉባኤዎች ላይ ትኩረት ተደርጎባቸው የነበሩት የአካባቢ ጥበቃ ስራውን በገንዘብ የመደገፍ ስራው በልዩ ሁኔታ ከፓሪስም ጀምሮ በተለያዩ ከተሞች በተደረጉ አመታዊ ጉባኤዎች ላይ በተለይ የአየር ንብረት ለውጥ በፋይናንስ የመደገፍ ሁኔታ በልዩ ትኩረት ሲነሳ ነው የነበረው። እንዳልሽው ሀገራትም ወደ የራሳቸው ወስደው ከፖሊሲዎቻቸው አካል እንዲያደርጉ እንዲሰሩበት ይፈልጋልና ካሁን በፊት ምን ሂደቶች አሉ ምን እየተሰሩ ነው የሚለው እየተገመገመ ነው የመጣው። ዘንድሮ ግን ወደ $1 ትሪሊየን ያደገ በተለይም ታዳጊ ሀገሮች በክላይሜት ፋይናንስ ተጠቃሚ እንዲሆኑ የሚያስችሉባቸው ካሁን በፊት የተደረጉ ስምምነቶች ወደ ተግባር እንዲቀየሩ ውይይቶች የተደረገበት ነው። 4 ነጥቦች ላይ በተለይ ትኩረት አድርጓል ተብሏል። አንደኛው ንግግር ሳይሆን ድርጊት ነው የሚጠይቀው። አሁን ላይ ያለው የአየር ንብረት ለውጥ ስጋት እንደከዚህ በፊቱ ስጋቱ በዚህ ደረጃ ላይ ነው እንደዚህ አይነት ስራዎችን እንስራ የሚሉ ንግግሮችን የንግግር ቆይታዎችን ሳይሆን ተግባር ነው የሚፈልገው የሚለው አንደኛው ወደ ተግባር በሚገባበት ሁኔታ ላይ ትኩረት ማድረጋቸው። ሌላው የፋይናንስ ጉዳይ ነው። በተለያየ ጊዜ የተለያዩ ሀገራት መሪዎች ያደረሰውን ጉዳት ይናገራሉ፣ ቃል ይገባሉ፣ እንዲሁም ዓለም አቀፍ ተቋማትም እንዲሁ ማለት ነው። ነገር ግን ይሄ ቃል የተገባ ፋይናንስ ብዙ ጊዜ ወደ ተግባር ሲተገበር አታየውም ብዙ ጊዜ ማለት ነው። በተለይ ታዳጊ ሀገራት ደግሞ ከአደጉ ሀገራት ይሄንን የፋይናንስ ድጋፍ ይፈልጋሉ። በተለያዩ ጊዜ ውትወታዎች አቋማቸውን መግለጾች ነበሩ። እነ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ዊሊያም ሩቶ በተለያዩ መድረኮች ሲያነሱት ነበረ ማለት ነው። በእንደዚህ አይነት በአየር ንብረት ለውጥ ላይ እየደረሱ ያሉ ጉዳቶች አይደለምና በክላይሜት ቼንጅ ሰሚቶች የሚገባውን ቃል ሌሎች የትኩረት እርምጃዎችን ይፈልጋሉ በሚል ማለት ነው። ነገር ግን እንደዚህ ሲደረግ አይታይም። ብዙ ጊዜ ድርቅ፣ ጎርፍ፣ የሰደድ እሳት የተለያዩ የተፈጥሮ ስጋቶች በተለይ ደግሞ ከአየር ንብረት ለውጥ ጋር ተያይዞ የመጡ ስጋቶች ጉዳይ በሚሆኑ ጊዜ ርዕስ ይሆናል እንጂ ነገር ግን በሰሚቶቹ የተወሰኑ ውሳኔዎች ለማን ይሰጥ፣ ምን ያህል ይሰጥ፣ እንዴት ይሰጥ፣ ማን ይስጥ በሚል ደረጃ በትክክል ተግባራዊ ሲደረግ በመርሃ ግብር ደረጃ ግን አናየውም። ስለዚህ ሁለተኛው ጉዳይ ይሄ ነው ተብሎ ይታሰባል። በሶስተኛነት እንግዲህ ከበካይ ጋዝ ልቀት ጋር በተያያዘ በተለይ ታዳሽ ኃይልን መጠቀም በተለይ በ2023 በነበረው ሰሚት በጣም ከፍተኛ ትኩረት ሰጠው የተግባር እንትኖችን ሁሉ የቀደም ተከተል ሂደቶችን ሁሉ የወሰኑበት ነው የነበረው። ነገር ግን ብዙ ለውጥ አምጥቶ ሲተገበር አልታየም። ይሄ ሶስተኛው ጉዳይ መሆኑንና አራተኛው ላይ በስምምነቶች ላይ የጋራ ማድረግ የሚሉት በዋናነት ርዕሰ ጉዳይ ናቸው ተብሏል። የጉባኤው እንግዲህ ተሳታፊዎች ላይ የሀገራት መሪዎች አብረው ይሳተፋሉ፣ ኢንዱስትሪው አካባቢ ያሉ ባለድርሻዎች ይሳተፋሉ፣ የዓለም አቀፍ የሲቪክ ተቋማት ይሳተፋሉና እንደዚህ ያሉ ውይይቶች ወደ ታች ወደ መሬት የሚወርዱበት መንገድ ከዚህ በኋላ መተግበር አለበት የሚል ነገር በጉባኤው ላይ በትኩረት ተነስቷል። በተለይ ታዳጊ ሀገሮች አካባቢ ያለውን የክላይሜት ፋይናንስም ለመደገፍ አካባቢያዊ እውቀቶችን እንጠቀም የሚል ነገር በኮፕ 30 ላይ በትኩረት ሲነሳ ነበር። የአካባቢ መሪዎችን ፕሮጀክታችን አካል እናደርግ የሚል ነገር የጉባኤው ተሳታፊዎች ሲያነሱ ነበረ ማህደር። ከዚህም ባሻገር አሁን እንግዲህ ጉባኤው ኢትዮጵያ ደግሞ አሁን እንድታዘጋጅ በተለይ ከ2 አመት በኋላ የሚካሄደውን ኮፕ 32ን እንድታዘጋጅ ጥያቄ አቅርባለች። የአፍሪካ ልኡክም በጉባኤው ላይ የተሳተፈ ነው የሚገኘው። የአፍሪካ ልኡክ እንግዲህ ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ አዲስ አበባ ነበር የተካሄደው ባሳለፍነው መስከረም ወር። በዛ ላይ የተግባባባቸው እንደ አህጉር የሚነሱ ሀሳቦችን ይዞ ነው የቀረበውና ሀሳቦችን ካቀረበ በኋላ ቀጣዩ ጉባኤ ያ ወደ አፍሪካ እንዲመጣ 2 አመት በኋላ የሚካሄደው ማለት ነው። ለዚህም ደግሞ ኢትዮጵያ እንድታዘጋጅ ጥያቄ አቅርቧል። እንግዲህ ኢትዮጵያ ጥያቄ ከማቅረቧ በተጨማሪ የአፍሪካን ጉዳይ ወይም ደግሞ ለአፍሪካ የተሰጠውን እድል ማን ያዘጋጅ የሚለውን ሐሳብ ይዞ የቀረበው ልኡክ ደግሞ በኢትዮጵያ ማዘጋጀት ተማምኖ ኢትዮጵያን መርጧል። በተለይ ደግሞ ተፎካካሪዋ የነበረችው ከናይጄሪያ ይልቅ ኢትዮጵያ እንድታዘጋጅ ተመርጣለች ማለት ነውና አንደኛ እድሉ ለአፍሪካ ሲሰጥ ኢትዮጵያ መመረጧ በጣም ትልቅ ፋይዳ ያለው ነው። ምናልባትም እንግዲህ በሂደቱ በጉባኤው መጠናቀቅ ላይ የኢትዮጵያ አስተናጋጅነት ውሳኔው ይታወቃል ተብሎ ይታሰባል። ነገር ግን አሁን የአፍሪካው ልኡክ ግን ኢትዮጵያን መምረጡ አሳውቋል። ይሄም ነገር መነሻ ሆኖ በተለይ የኢትዮጵያን አዘጋጅነት በአፍሪካን የኢትዮጵያን መመረጥ ርዕሰ ጉዳይ አድርገው በርካታ ዓለም አቀፍ ሚዲያዎች እየተቀባበሉት ይገኛሉ። ይሄ ትኩረት በራሱ ለኢትዮጵያ ከፍተኛ ፋይዳ አለው ማለት ነው።
እንግዲህ የተባበሩት መንግስታት ድርጅትና ጉባኤው ተሳታፊዎች ይህንን እድል የሚሰጡት በየቀጠናው ነው። ዘድሮ አሁን ይሄኛው ኮፕ 32 በአፍሪካ ቀጠና እንደሚካሄድ ይታወቃል። ካሁን በፊት የተለያዩ አፍሪካ ሀገራት ጉባኤውን አዘጋጅተዋል። ነገር ግን ብዙ እድል ደግሞ ያዘጋጁ ሀገሮችም ጭምራሉ እና ካሁን በፊት ሞሮኮ ደግሞ አዘጋጅታለች። ኬንያ፣ ግብጽ ይህንን እድል አግኝተው ነበር ደቡብ አፍሪካን ጨምሮና አሁን ኢትዮጵያ እንድታዘጋጅ ሲደረግ ኢትዮጵያ እንድታዘጋጅም ጥያቄውን ስታቀርብ በእርግጥ አስቀድመው ከጉባኤውን በፊት የተሰሩ ስራዎች አሉ። ከዛ በኋላ ደግሞ ጉባኤው ላይ የአፍሪካን ቡድን በወከሉት የታንዛኒያ አማካኝነት በግልጽ ኢትዮጵያ እንዲደረግ አፍሪካ መስማማቱን ይፋ አድርገዋልና ለምንድን ነው ኢትዮጵያ ጉባኤው እንድታዘጋጅ የተደረገው የሚባለው? እንግዲህ ቀደም ሲል ስናነሳው የነበረው የጉባኤው ዋነኛ ዓላማ ከአየር ንብረት ለውጥ ጋር የተያያዘ ነውና ኢትዮጵያም ባለፉት ዓመታት ከአየር ንብረት ለውጥ ጋር በተያያዘ የሰራቻቸው ስራዎች እንደዚሁም በተለያዩ ጉባኤዎች የተደረሱ ዓለም አቀፍ ስምምነቶችን በፖሊሲዋ አካታ ለመተግበር የሄደችበት መንገድ በጉባኤው ላይ አዘጋጁና እንድትቀርብ ዋነኛ አስተዋጽኦ አድርገዋል። አዎ የአየር ንብረት ለውጥን ለመከላከል የሚያስችሉ ስራዎችን ከመስራቷ በተጨማሪ በርግጥ በዚህ ጉዳይ ላይ የተለያዩ ዓለም አቀፍ ተቋማት የእውቅና ሽልማት ጭምር ሰጥተዋታል። ከዚህ በተጨማሪ እንግዲህ አፍሪካ የኢትዮጵያ የአፍሪካ የዲፕሎማሲ ማዕከል ነች ሚለው አንደኛው ክራይቴሪያ እንደሆነ ተገልጿል። ሌላው አሁን ኢትዮጵያ በተለያየ ጊዜ ከጊዜ ወደ ጊዜ ዓለም አቀፍ ኮንፈረንሶችን የማዘጋጀት ብቃቷ ደረጃውን በጠበቀው መንገድና በተገቢው ሁኔታ የማዘጋጀት ልምምዷ ለዚህ እንደ አንድ ምክንያት የተገለጸ ነው ማለት ነው። ቀደም ያልከው የአፍሪካ ክላይሜት ሰሚት በተዘጋጀ ሁኔታ መከበሩንና እንደውም አሁን እንደ ማሳያ ሆኖ መነሳቱ ሁሉ በጉባኤው መነሳቱን የኢትዮጵያ ልኡክ አባል እየተናገሩ ነበረ። ሌላው አሁን ላይ በአዲስ አበባ ያሉ መሰረተ ልማቶች በተለይ ለኮንፈረንስ ቱሪዝም የተዘጋጁ መሆናቸውንና ይሄን መመጠን የሚችል ልማት ያለ መሆኑና ሌሎችም ተገልጸዋል። ስንመለስ እናነሳቸዋለን ሌሎች ክራይቴሪያዎችን። ከዛ በፊት ግን እንግዲህ በዚህ ጉዳይ ላይ ዶክተር ፍጹም አሰፋ ምን ብለዋል የሚለውን ለተመልካቾች አድርሰን ተመልሰን እንገናኛለን ከናንተ ጋር። እንደ ኢትዮጵያ በደንብ ተዘጋጅተን የኢትዮጵያን አቋም ይዘን የመጣ ነው። የኢትዮጵያን ስራዎችም ባለን ፓቪሊዮን በደንብ የምናስተዋውቅ ይሆናል። ከ15 በላይ ሳይድ ኢቨንቶች አሉን። ከተለያዩ ተቋማት አገራት ጋር በጋራ ያዘጋጀናቸው ሳይድ ኢቨንቶች በእነዚህ ላይ የኢትዮጵያን አቋም የኢትዮጵያን ስራዎች በደንብ አድርገን የምናስተዋውቅ ይሆናል። በዚህም እንግዲህ ተጨማሪ የልማት አጋርነቶችን ተጨማሪ የክላይሜት ፋይናንስ የምናሰባስብበት ይሆናል። ግን አጠቃላይ ኢትዮጵያ እንደ የዓለም የክላይሜት ቻሌንጅ እና የክላይሜት ሰክሰስን ብለን ካልን አካል እንደመሆኗ ከዚህኛው ኮፕ የምንጠብቀው ከዚህ ቀደም በጣም ብዙ ቃል የተገቡ ፋይናንሶች አሉ። በባኩ የዛሬ አመት እንግዲህ ወደ 300 ቢሊዮን ዶላር የፓሪስ አግሪመንትን መሰረት በማድረግ ቃል ተገብቷል። ያ ቃል የተገባው ወደ ትሪሊየን መድረስ ይኖርበታል። ያንን ወደ ትሪሊየን የማድረስ ሂደት ኢትዮጵያ በኔጎሺዬሽኑም በድርድሩም ትልቅ ሰፖርት የምታደርግ ይሆናል። ይሄንንም አቺቭ እንደምናደርግ እንጠብቃለን። ሌላው የተገባው ቃል ዴሊቨር መደረግ አለበት። ቃል ብቻ እየተገባ ወሬ ብቻ እያወራን መሄድ የለብንም የሚል ነው። ከዚህም አኳያ በዚህኛው ኮፕ የዛ አይነት ውጤታማ የሆነ ወደ ተግባር የገባ ነገር እንጠብቃለን። ከአማራ ሚዲያ ኮርፖሬሽን የሰሞነኛ ዝግጅታችን እየተከታተላችሁ ነው የተወደዳችሁ ተመልካቾቻችን። አሁንም ቆይታችን እንደቀጠለ ነው። ማህደር እንግዲህ የኮፕ ጉባኤን በኮፕ 32ን ኢትዮጵያ እንድታዘጋጅ ጩሁና የቀረበችበትን በአፍሪካ ደረጃ በ2027 ማለት ነው በፈረንጆቹ ደግሞ እንግዲህ ጩሁና የቀረበችበትን በአፍሪካ ደረጃ ያለቀለት የሚባል ድምጽ የተሰጠበትን ከዛም ጎን ለጎን ደግሞ ኢትዮጵያ አዘጋጅ ሆና እንድትቀርብ የሌሎችን ዲፕሎማቶችም ይሁንታ ሌሎችን ተሳታፊዎችም ይሁንታ ስለሚያስፈልግ ጎን ለጎን እነሱ ስራዎችም ጭምር እየተሰሩ እንደሆነ መረጃዎች ወጥተዋል። እንግዲህ ከተመረጠችበት አንፃር ኢትዮጵያ እስካሁን የአየር ንብረትን ለመጠበቅ ምን ሰርታለች የሚለውን አንደኛው በተለይ ባለፉት አመታት የተገበረችው የአረንጓዴ አሻራ አንዱ የሚነሳላት ነው። በዓለም አቀፍ ደረጃም እውቅና ያሰጣት ጉዳይ ነው።
አዎ ከአረንጓዴ አሻራ በተጨማሪ አሁን ላይ በተለይ ደግሞ ከኢንዱስትሪያላይዜሽን እና ከሌሎች አሁን መሰረተ ልማቶች ነበሩ በተለያየ ጊዜ በምን ያህል ፕሮጀክት ተግባራዊ ይደረጋሉ ተብለው አሁን ላይ የመገንባት ሂደታቸው የታወጀ ማለት ነው። እነዚህ ነገሮች አሁን ከዚህ ሰሚት ስምምነቶች አንጻር እየተሰሩ መሆናቸው ኢትዮጵያ በተደጋጋሚ ስትገልጽ ነበር። ከግሪን ሌጋሲ በተጨማሪ ከጋዝ ልቀት ጋር የተገናኙ እንዲሁም የታዳሽ ኃይል አጠቃቀም ላይ ያሉ ስምምነቶችን ባከበረ መንገድ እየሰራች መሆኑንም አንስታለን። አው የሃይድሮ ፓወር ስራዎችም ጭብር አንደኛው እንደ ልምድ የሚነሳላት ነው። ከዚህም ባሻገር ግልጽ ፖሊሲ አዘጋጅታ የምትፈልገውን የክላይሜት ፋይናንስ አሰራሮችን ጭምር ዘርግታ ነው አሁን ኢትዮጵያ እየሰራች ያለችው። ከሁኔታው አንፃር በተለይ በ2050 ድረስ ከፍተኛ ደረጃ ለመድረስ የሚያስፈልጋትን ወጭም ጭምር በአፍሪካም ደረጃ በዓለምም ደረጃ አሳውቃ ወደ 170 ቢሊዮን ዶላር አካባቢ እንደሚያስፈልጋት ከዓለም አቀፉ ማህበረሰብ ከኢትዮጵያ ማህበረሰብ በቅንጅት የሚሰሩ ስራዎችም ጭምር እንዴት እንደሚሆኑ ግልጽ ፖሊሲ ግልጽ ስትራቴጂ ነድፋ ነው ሀገሪቱ እየሰራች ያለችውና እንዲህ ያሉ ልምምዶቿ ከዚህም ባሻገር በቀጠናው ያለው ተፈላጊነት አሁን የኢትዮጵያ ተፈላጊነት ሁኔታም ጭምር ጉባኤው እዚህ እንዲካሄድ የመደረግ እድሉ ሰፊ ነው ብለን ማንሳት እንችላለን። አዎ ጉባኤው እንግዲህ የሁሉም በአለም ላይ ያለ ሀገር በአለም ላይ ያለ ህዝብ የዓለም ህዝብና በአለም ላይ ያለ ያንዳንዱ ግለሰብ ጉዳይን ይዞ ከአመት አመት እንግዲህ 30ኛው ሰምንት ላይ የደረሰ ትልቅ አጀንዳ የዓለም አጀንዳ የያዘ ጉባኤ ነው። ብዙ ጊዜ ያደጉ ሀገራት እንደዚህ አይነት ነገሮች ላይ የተለያዩ ሲናሪዎችን ሲነድፉ በተለይ ደግሞ የአየር ንብረት ለውጥ የሚያመጣው ተጽዕኖ ብዙ ጊዜ አንድም የማይስማሙበት መሆኑን ሁለተኛ ይሄ ሚስ ኢንፎርምድ እየተደረጉ ነው ሚሉ ነገሮችን ያነሳሉ። ሚስ ኢንፎርሜሽን ማል ኢንፎርሜሽን የሚመስሉ ነገሮች ያመጣሉ። እንደዚህ የሚመጡ ነገሮች ከመነሻቸው ሲባል ብዙ ጊዜ እንደዚህ አይነት ሰሚቶች ያደጉ ሀገራት በሚኖራቸው የጋዝ ልቀት በተለይ ደግሞ ከኢንዱስትሪያላይዜሽን መስፋፋት በኋላ የመጡ ተጽዕኖዎችን በጥናቶች ያሳያሉ። እነዚህ ደግሞ ማለት እንግዲህ በተዘዋዋሪ ላደረሱት ጉዳት ካሳ መጠየቅን የሚያመጣ ችግር ስለሚሆን ከእንደዚህ አይነት ነገሮች ለመራቅ የሚመጡ ነገሮች ናቸው። ያደጉ ሀገራት ይሄን ቢሉም በማደግ ላይ ያሉ ሀገራት ግን ከፍተኛ የጤና የወደፊት በህዝቦቻቸው ላይ የተደቀነ ስጋት አሁን ላይ ባለባቸው የምርትና ምርታማነት መቀነስና ሌሎች ማሳያዎች ጥያቄዎችን ይጠይቃሉ ማለት ነው። ነገር ግን አሁን በአፍሪካ ኢትዮጵያ የሚዘጋጀው በዚህ ጉዳይ ላይ በተጎጆች ምናልባትም በጋራ ነው ብዙ ጊዜ አሁን ለአፍሪካ ነው ሄድ የተሰጠው ማለት ነው። አሁን ለምሳሌ በላቲን አሜሪካና በካሪቢያን ግዛቶች የሚዘጋጀው ነው ብራዚል ወክላ ያዘጋጀች አለችው። አሁን ለአፍሪካ የተሰጠው እድል ኢትዮጵያ ስታቀርብ በተለይ በምስራቅ አፍሪካ በአፍሪካ የተለያዩ አካባቢዎች በአየር ንብረት ለውጥ ምክንያት የሚደርሱ ጉዳቶችን ከባለቤቶች መነሻዎች የሚቀርቡበት ሰሚት ይሆናል ብለን ተስፋ እናደርጋለን። የአፍሪካን ጥያቄም ኢትዮጵያ በግልጽ ነው ያስቀመጠቻቸው። አሁን የአፍሪካ ጥያቄ ተደራጅቶ እንዲቀርብ ካደረጉ ሀገራት መካከል አንዷ ኢትዮጵያ ነች። ቀደም ሲል ያነሳነው ከመረጃ ጋር ያለውም ልዩነት ጭምር አጀንዳ ሆኖ እንዲቀርብ ተደርጓል። አሁን በኮፕ 30ም ጭምርና የመረጃ ልቀቱ ስምምነት በራሱ አሁን የአየር ንብረት ለውጥ የአየር ጉዳቱ እየታየ ያለው በተግባር ነው። አደጋዎች እየደረሱ ነው። ግን ደግሞ አንዳንዴ ዓለም አቀፍ ስምምነት ገና ያልተደረሰበት መንገድ ደግሞ አለ የለም ብሎ የሚከራከሩ ሀገራት እስከመፈጠር የደረሱበት እንዳለ እናስታውሳለንና ነገር ግን ከዚህ ወጥቶ በተግባር መስራት እንደሚያስፈልግ ደግሞ መሬት ላይ ያሉ የደረሱ ያሉ አደጋዎች እያሳዩ ነው። ኢትዮጵያ ይህንን አጀንዳ አቅርባለች። ከመረጃም ጋር በተያያዘ አሁን ኮፕ 30 ወጥ የሆነ የመረጃ ልውውጥ እንዲኖረን ያስፈልጋል የሚል ነው። እንግዲህ በቀጣይ አመትና የዛሬ 2 አመት ደግሞ ምናልባት ኢትዮጵያ አሁን በተያዘው መንገድ ከተመረጠች ወደ ተግባር የሚለወጥ አንደኛው ሀሳብ ይሄ የመረጃ ቅብብሎሽ ሂደቱ ሊሆን ይችላል ማለት ነው። መልካም እንግዲህ ካለ ጊዜ አንፃር ወደ ሶስተኛው ጉዳይ የምናልፍበት ሰዓት ላይ ስላለን ከዛ በፊት ግን ተመልካቾቻችን አፍታ ወስደን ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን በቆይታችን አብራችሁን ስላላችሁ እናመሰግናለን። ወደ ሶስተኛው ጉዳያችን ስናልፍ እንግዲህ ከሰሞኑን በአሜሪካና በቬንዙዌላ መካከል ያለውን ፍጥጫ የምናይበት ሰዓት ላይ ነው። አዎ እንግዲህ ይሄ የላቲን አሜሪካ አካባቢ
ግልጽ ወደሆነ ጦርነት ባይገባም ግን የጦርነት ድባብ የሚመስሉ ውጥረቶች በአሜሪካና ቬንዙዌላ አሁን እየተከሰተ ነው ያለው። ዓለም አቀፍ ትኩረትም ሆኗል የአሜሪካና የቬንዙዌላ ጉዳይ እንግዲህ ከሰሞኑ እንግዲህ ምክንያቱ ምንድነው የሚለውን ሲነሳ የተለያዩ የፖለቲካ ዓለም አቀፍ እውቅና ያላቸው የፖለቲካ ተንታኞች የተለያዩ ነገሮችን ይላሉ። ነገር ግን አሜሪካ ያሳወቀችው በተለይ ደግሞ በካሪቢያን ኮሪደር የሚመጣው በጀልባ ተጭኖ የሚመጣው እጽ በዜጎች ላይ ከፍተኛ ስጋት እንደሆነ እንዲሁም ደግሞ በዚህ ኮሪደር የሚመጡ የህገወጥ ጉዞዎች እንደሆኑ በተለይ ግን ከአደንዛዥ እጽ ጋር በተያያዘ አንድ ጀልባ ወደ አሜሪካ ሲመጣ ከ25 እስከ 50 ሺህ ዜጎች ላይ አደጋ ሊያደርስ የሚችል እጽ ነው ይዞ እየመጣ ያለው ነው በመሪዋ በትራምፕ በኩል በተለያየ ጊዜ አቋሟን ስትገልጽ እያለች ያለችው አሜሪካ። በእርግጥ በተለያየ ጊዜ በተለይ ከሴፕቴምበር ከመስከረም 2 ጀምሮ በመስከረም 2 መስከረም 15 መስከረም 19 እንዲሁም ደግሞ ኦክቶበር 3 ላይ በደረሱ አሜሪካ ባደረገቻቸው በጀልባዎች ጥቃት ላይ የሞቱ ሰዎችንም አሜሪካ የአደንዛዥ እጽ አዘዋዋሪዎች ናቸው ነው ያለችውና ሀገሬን ከእንደዚህ አይነት ጎጂ ነገሮች ላይ የመጠበቅ ሂደት ላይ ነኝ ነው ያለች ያለችው። ነገር ግን የተለያየ ሴናሪዎች ግን ይነሳሉ ከዚህ ጋር በተገናኘ። እንግዲህ የአሜሪካና የቬንዙዌላ ሽኩቻ ቀደም ያለ ዳራም ያለው ነው። በተለይ በ2000ዎቹ አካባቢ በፕሬዝዳንት ሁጎ ቻቬዝ ዘመን ጀምሮ የሪዮት ዓለም የኃይል አስተላለፍ ጉዳይ አብሮ የሚነሳበት ነው። አሜሪካ በላቲና አካባቢ ያላትን ተጽዕኖ በጽኑ ከሚቃወሙ መሪዎች መካከል አንደኛው የቬንዙዌላ መሪ ሁጎ ቻቬዝ ናቸውና እሳቸው በ2013 በአሁኑ ፕሬዝዳንት ኒኮላስ ማዱሮ ሲተኩም የመጀመሪያው የአሜሪካ ላይ ያላቸው አታ የተለየ አይደለምና ከዛን ጊዜ ጀምሮ አሜሪካና ቬንዙዌላ በተለያዩ ጊዜ እንደዚህ ሽኩቻዎች ፖለቲካዊ ሽኩቻዎች ግልጽ ሽኩቻዎች ነው የነበሩት። ማዕቀቦችንም ጭምር አሜሪካ ስጥል ነው የነበረው ቬንዙዌላ ላይ። በቀጠናው ላይ እንግዲህ አሁን የተከሰተው በሽግግር ጊዜ የመጡ ናቸው ማለት ነው። በአመታት ውስጥ ካሁን በፊትም ፕሬዝዳንት ዶናልድ ትራምፕ በመጀመሪያው ዙር የፕሬዝዳንትነት ዘመናቸውም ጭምር ችግሮች ነበሩ። አሁን የቬንዙዌላ ዋነኛ መከራከሪያ አሜሪካ በቀጠናው እያደረገችው ያለችው እንቅስቃሴ በኒኮላስ ማዱሮ የሚመራውን የቬንዙዌላ አስተዳደር በሌላ አስተዳደር የመተካት ፍላጎት ነው ያላቸው። ካሁን በፊትም ጭምር በተግባር ያሳዩት ነበር። በተለይ ጊዜያዊ መንግስት የራሳቸው አሜሪካ የምትቀበለው ጊዜያዊ መንግስት ተቋቁሞ ነበር 2019 የተቃዋሚ ፓርቲ መሪውን አድርጋ ነበር አሜሪካ እውቅና ሰጣ ነበር የመንግስትነት እውቅናና ያደረ ቁርሾ ነው አሁን የጦርነት ጅማሮ ማግስት የሚመስል ድባብ ውስጥ የከተታቸው። ነገር ግን ከዛ ጊዜ ከነበረው የአሜሪካ ተጽዕኖ ፈጣሪነት በአሜሪካ መራሹ የዓለም ፖለቲካ እየተለወጠ መምጣት ጋር ያይዘው አሁን ግን እንደዛ አይነት ተጽዕኖችን አሜሪካ ማድረስ እንደማትችል እንዲሁም በቀጠናው ያለው ይሄ ቀውስ ምናልባትም የዓለም አቀፍ የጸጥታ ስጋትን ይዞ ሊመጣ እንደሚችል ይነሳል። ምክንያቶቹ ምንድናቸው? አንደኛው አሁን ላይ እንግዲህ በዓለም የተለያዩ የፖለቲካ እንዲሁም የኢኮኖሚ ተጽዕኖን እያመጡ ያሉ ሀገራት አሉ። ለምሳሌ ቻይና አለች። በዓለም ሁለተኛ ባለ ግዙፍ ኢኮኖሚ ነች። ቻይና በቬንዙዌላ ላይ ያላት ፍላጎት አለ። ይሄ ነገሩን ከፍ ያደርገዋል ማለት ነው። እንግዲህ ለቻይና ቬንዙዌላ አንድ ሀገር አይደለችም። ትልቅ የረጅም አመታትን ጊዜ ያስቆጠረ ስትራቴጂክ አላያንስ ያላቸው ሀገራት ናቸው ሁለቱ ሀገራት ማለት ነው። ከ2007 እስከ አሁን እንኳን ቻይና 60 ቢሊዮን ዶላሮችን በተለይ ከነዳጅ ምርት ጋር በተያያዘ ፈሰስ አድርጋለች። የቬንዙዌላን ምርት ለመደገፍ የተለያዩ ሜካናይዜሽኖች የቻይና ሜካናይዜሽኖች ሰርቪስ ይሰጣሉ። በቬንዙዌላ የተለያዩ ጥምረቶች አሉ የቴክኖሎጂ እንደዚህ ይሄን የምታደርገው ቻይና እንግዲህ ባላት ኢንትረስት ነው ቬንዙዌላ ላይ ማለት ነው። ስለዚህ በቬንዙዌላ ላይ የሚደቀን ስጋት ለቻይና የሆነ አላያንስ ካላት ሀገር ጋር ብቻ የሚደረስ ስጋት ሆኖ አይታይም። ሩሲያም እንደዚሁ ማለት ነው። ስለዚህ ምናልባት የሀያላኑ ፍጥጫ መሆን እድል ይኖረዋል ማለት ነው። ቀጠናው ላይ የአሜሪካን በላቲን ላይ ያላትን የበላይነት ቬንዙዌላ መቃወም ከጀመረችበት ጊዜ ጀምሮ እንዳልሽው ቻይናም ሩሲያም እና ኢራንም ጭምር
የቬንዙዌላ ወዳጅ ሆነው አሜሪካ በተለያየ ጊዜ በመጥልባት ማዕቀብ ላይ የሚደርሰውን ኪሳራ ለመሸፈን እየሞከሩ ነው። አሁን ቻይና በነዳጅ ግዢው በጦር መሳሪያ ደግሞ ሩሲያ በከፍተኛ ሁኔታ የሚያግዟት ሀገር ናቸውና እንደዚሁም በቬንዙዌላ ላይ የአሜሪካ መንግስት የሚወስዳቸውን እርምጃዎች በተደጋጋሚ በግልጽ ሲቃወሙ ተመልክተናል። ቻይናም ሩሲያም አሁን ፕሬዚዳንት ዶናልድ ትራምፕ ኒኮላስ ማዱሮን በአደንዛዥ እጽ ያዘዋውራሉ በሚል ክስ ያቀርባሉ። በሀገራቸውም ጭምር ክስ መስርተውባቸዋል። በይፋ ክስ ተመስርቶባቸዋል። እንደውም ይዞ ላስረከበኝ ሰው በሚልም ጭምር በሚሊየን ወደ 50 ሚሊዮን ዶላር መድበው ለሽልማት እንሰጣለን እስከሚል ድረስ ሄደዋልና አሁን ዶናልድ ትራምፕ ከሰሞኑ ቬንዙዌላ ላይ የተነሳው አሜሪካ ልትወር የወረራና የመንግስት ግልበጣ ስራ ልታከናውን ነው፣ ስለዚህ ራሴን እከላከላለሁ በሚል ማዱሮ የህግ ማሻሻያዎችንም ወታደራዊ እርምጃዎችንም ከወሰዱ በኋላ ዶናልድ ትራምፕ መግለጫ ሰጥተው ነበር። እንደዚያ ያለ ጉዳይ የለንም። በእርግጥ አንቺ ቀደም ሲል ካነሳሽው የአደንዛዥ እጽን በቀጠናው የመከላከል ስራ ነው እየሰራው ያለውት። በካሪቢያን ላይ የተወሰደው እርምጃ ዛ ሀይቁ አካባቢ የተወሰደው እርምጃም የዚህ አካል ነው። ወደ 70 ሰዎች ናቸው እንግዲህ ወደ 20 አካባቢ ጥቃቶች ናቸው የተፈጸሙት። ወደ 70 የሚሆኑ ሰዎች ህይወታቸው አልፏል ነው። ቬንዙዌላ ሲቪሊያንን አጥቅታለች አሜሪካ ብላ ነው እየከሰሰች ያለችው። አሜሪካ ደግሞ የአደንዛዥ እጽ ቀጠና ስለሆነ እሱን እየተቆጣጠርኩ ነው የሚል ምላሽ ነው እየሰጠች ያለችው። ካሁን በፊትም በሰብአዊ መብት ጥሰት በምርጫ ማጭበርበር ቬንዙዌላን ስትከስ ነው የነበረው። ግን አሁን ጠንከር ያለው ወታደራዊ እንቅስቃሴዎች በአሜሪካ በኩል ወደ ካሪቢያን ባህር በኩል ማስጠጋቷ ከፍተኛ ውጥረት ፈጥሯል። አዎ እንግዲህ በካሪቢያን ሲ ላይ የአሜሪካ ወታደራዊ እንቅስቃሴ ለቬንዙዌላ ስጋት መሆኑን ቬንዙዌላ ደግሞ ለዚህ ምናልባት ስታንድ ባይ ልትሆን እንደምትችል ጥቃቶች ከተፈጸሙ በጦር አዛዣ በኩል እያሳወቀች ነው የምትገኘው። አሁን ይሄ ሁኔታ ከፍተኛ ዓለም ትኩረት የሆነው ግን በሁለቱ ሀገራት ላይ ጉዳይ ብቻ የማያቆም ኢንትረስቱ የሌሎችም ሀገራት ሊሆን እንደሚችል መነገሩ ነው። እንግዲህ ቻይና እንዳልነው ካላት አሊያንስ ጋር በተገናኘ በቀጥታ እንኳን አሜሪካ ጥቃት ብታደርግ በቬንዙዌላ ላይ ወታደራዊ ጥቃት ባታደርግም ነገር ግን ከአሜሪካ ጋር በርካታ ሚሊዮኖች ትስስር ያለው የኢኮኖሚ ትስስር አላትና ምንም እንኳን የንግድ ሁኔታቸው በተለያየ ጊዜ የተለያየ ችግር ይገጥመው የነበረ ቢሆንም ከሁለት ሳምንት በፊት በርግጥ የንግድ ስምምነት ላይ መድረሳቸውን እኛ ራሱ ስናነሳ ነበር አይደል? እንደዛም ሆኖ ግን በርካታ ቢሊዮን ብሮችን የሚል ትስስር ያላቸው ሀገራት ናቸውና ከኢኮኖሚያዊ ተጽዕኖ ልታደርስ ትችላለች ቻይና በአሜሪካ ላይ ይባላል። ሩሲያ ደግሞ አሜሪካ አሊያንስ ካላት የተለያዩ ኢንትረስት ካላት በተለያዩ አህጉራት ላይ የነበራት ያላት ሀገራት ላይ በተዘዋዋሪ ጉዳት ልታደርስ ትችላለች ተብሎ ነው የሚገመተውና እንግዲህ ነገር ግን ይሄ መካረር ወደ ወታደራዊ ጥቃት ከመሸጋገሩ በፊት መፍትሄ ያገኛል ብለን ተስፋ እናደርጋለን። ቆይታችን በዚህ ቢጠናቀቅ መልካም ነው። ዘመኑ ጊዜያችን ጨርሰናል። መልካም እንግዲህ በቆይታችን 3 ጉዳዮችን አንስተናል። የተወዳጁ ተመልካቾቻችን ከሀገር ውስጥም ከውጭም በሀገር ውስጥ በሰሜን ሸዋና ደብረ ብርሃን አካባቢ የነበረውን የኢንዱስትሪ ቦታዎች ጉብኝት አስመልክተን የተለያዩ ጉዳዮችን እያነሳን ቆይታ አድርገናል። እንደዚሁም የኮፕ 30 የአየር ንብረት ለውጥ ጉባኤን መሰረት አድርገን ኢትዮጵያም ኮፕ 32 እንድታዘጋጅ እጩ ሆና መቅረቧን አስመልክተን ቆይታ አድርገናል። ከውጭም ደግሞ የአሜሪካና የቬንዙዌላን ፍጥጫ በተመለከተ ቆይታ አድርገናል። ማህደር ብርሌውና ዘመኑ ታደለ ከዝግጅቱ ጋር አብረናችሁ ነበርን። እናንተም ከቆይታችን ጋር ስለነበራችሁ እጅግ እናመሰግናችኋለን። አመሰግናለሁ በድጋሚ።